ጤና ይስጥልኝ የተከበራችሁ ተመልካቾቻችን ባህር ዳር ዩኒቨርሲቲ ከአማራ ቴሌቪዥን ጋር በመተባበር የሚያቀርብላችሁ መስኮተ ጥበብ ፕሮግራማችን ጀምሯል። በዛሬው ፕሮግራማችን መረጃና አንድ ፕሮግራም ይዘንላችሁ ቀርበናል። እንድትከታተሉን በአክብሮት እንጋብዛለን። ወጣት የፈጠራ ስራና ሐሳብ ያላቸው ወጣቶችን ያበረታታል። የተለያዩ የንግድ ስራ ስልጠና እየሰጠ ከሀገር ውስጥ ካሉ ከተለያዩ ድርጅቶች ጋር በማገናኘት የስራ እድሉ እንዲፈጠርላቸው ያደርጋል። ዛሬም የተለያዩ የፈጠራ ሐሳብ ያላቸው ልጆች ለ11 ወር ሲያወዳድር ቆይቶ የመጨረሻው 4 አሸናፊዎች የሚመረጡበት ቀን በመሆኑ ስራዎቻቸውን እያስጎበኙ ነው። ከ100 በላይ ልጆች ናቸው የተመዘገቡት። ከነዛ ውስጥ ያው ትሬኒንግ የተሰጣቸው ከዛ ውስጥ የሚቀሩም ልጆች አሉ፣ የሚመጡም ልጆች አሉ። አሁን 16 ጠንካራ የሆኑ ፕሮጀክቶችን በሪጂናል በክልል ውድድር ላይ አሳትፈናል በዚህ ዙር ማለት ነው። በመጨረሻ እነዚህ 16 ቲሞች ውስጥ 4 ቆንጆ የሚባሉ ፕሮጀክቶች ይመረጡና ከ1 እስከ 4 የወጡት አዲስ አበባ ወጪያቸው በሶልቪት ፕሮጀክትና በፓርትነሮቻችን በአሜሪካ ኤምባሲና ጃይካ ፓርትነሮቻችን ናቸው። ከነሱ ጋር በመተባበር ለግራንድ ኮምፒቲሽን ለትልቁ ኮምፒቲሽን ወደ አዲስ አበባ ይወሰዱና 15 ሲቲ ላይ ነው ሀፕን የሚያደርገው ሶልቪት። ከ15 ሲቲዎች የተመራረጡ 3 ቲሞች ይመረጡና ወደ አዲስ አበባ በመሄድ ትልቁን ኮምፒቲሽን ያደርጋሉ። ከዛ በኋላም ከዛ ውስጥ ከአንድ አይ ቲንክ በዚህ አመት ከ1 እስከ 10 የወጡት ከሲድ ፈንዲንግ ጀምሮ ከተለያዩ የሀገር ውስጥ ሀገር በቀል የሆኑ የቢዝነስ ተቋማት ጋር በሊንክ በመፍጠር እንዲሁም ከዓለም አቀፍ የሆኑ ኢንቨስተሮች አሉ ከነሱ ጋር እንዳልኩሽ ጃይካና ዩኤስ ኤምባሲ ፓርትነሮቻችን ስለሆኑ ከዛም ሀገር ያሉትን ኢንቨስተሮች ጋር እነሱን ሊንኬጃቸውን የመፍጠር ስራ ነው የምንሰራው። በመጨረሻ የባህር ዳር ዩኒቨርሲቲ የፖሊቴክኒክ ተማሪዎችና የስቲም ሴንተር ተማሪዎችም በውድድሩ ተሳታፊ ነበሩ። ያው እንደምታውቁት የግዕዝ ቋንቋ በጣም ጥንታዊ የሆነ ቋንቋ ነው። ይህ እንደመሆኑ ደግሞ በጣም ብዙ መጽሐፍቶች ተጽፈዋል በግዕዝ ቋንቋ። ያለን ሪሶርስ እየተጠቀምን አይደለም። ችግሩ ዋነኛ ምክንያቱ ደግሞ ምንድነው? የቋንቋ ችግርና የሪሶርሶቹ አቬሌብል አለመሆኑ ነው። እና እኛ የሰራነው የግዕዝ ቋንቋ ማስተማሪያ ሶፍትዌር ነው። ይሄን ችግር ሊፈታ የሚችል የግዕዝ ቋንቋ ማስተማሪያ ሶፍትዌር ነው። ከዛ ውጭ ደግሞ ሪሰርቸሮች ምናምን ግዕዝ ቋንቋ ላይ ሪሰርች እየሰሩ ስለሆነ ለነሱም ሪሶርሶችን ፕሮቫይድ የሚያደርግ ሶፍትዌር ነው። ሞባይል መተግበሪያ ነች። ሞባይል ላይ የምትሰካ መተግበሪያ ነች። ትንሽ መተግበሪያ ነች። በጣም ቀላል ነች እና ምንድነው የምትሰራው በሞባይል የኤርፎን ፕለግ በኩል የምትሰካ ነች እና እሷን ያመረት ነው እኛ። እሷ ለምንድነው የምትጠቅመው? ኖቲፊኬሽን ላይ ምናምን የሚወጡ ሾርት ከቶች አሉ አይደለ? እነሱንን በአጭሩ በክሊክ እና በሎንግ ፕረስ ሾርት ፕረስ እና ደብል ክሊክ እና 3 ክሊክ ምናምን ያደረግን በቀላሉ ለመስራት የምታስችል ነች። የ3D ፕሪንተር ማሽን እንዴት ወደ ሀገራችን ማስገባት እንደምንችልና መስራት እንደምንችል ምን እንደምሰራም ጭምር ነው ዛሬ ባጭሩ የምንዳስሰው ማለት ነው። ስለዚህ ዛሬ በሶልቪት ኮምፒቲሽን እየተወዳደርን ነው። በ3D ፕሪንተር በሀገራችን ወደ ቢዝነሱ አስገብተን 3D ፕሪንተር የተለያዩ አገልግሎቶችን ማገልገል እንደሚችልና ሀገራችን በጣም ወደ ተሻለ ደረጃ ማሳደግ እንደሚችል እዚህ ጋር ለመግለጽ ነው የመጣ ነው። 3D ፕሪንተር አጠቃላይ የምሰራው በማይክሮ ኮንትሮለር ነው። በዲጂታል ዌይ ነው የምሰራው። የ3D ፕሪንተር ቴክኒካሊ የምሰራው ዝራን እያንዳንዱን በእኛ አቬሌብል በምናገኘው ማቴሪያል ነው እዚህ ጋር የሰራ ነው የ3D ፕሪንተር። እኒህ የፈጠራ ስራዎች ወደ መሬት ወርደው ህብረተሰቡ ተጠቃሚ እንዲሆን በእናንተ በኩል ምን እየተሰራ ነው ስንል ጥያቄ አንስተን ነበር። ሰሩ የፈጠራ ስራዎች ወደ መሬት ወርደው እንዲሰራ የራሱ የሆነ ሲስተም ሊዘረጋለት ይገባል። አንደኛ የመጀመሪያው የሚሆነው ሀሳባቸው ወደ ውጤት እንዲመጣ የመስሪያ ቦታ ማመቻቸት አለበት። የፈጠራ ስራ የሚሰራበት ቦታ የእውቀትና የቴክኖሎጂ ችግር የሚካሄድበት ቦታ ማለት ነው። እዛ ማመቻቸት አለበት። ከዛ በኋላ የፈጠራ ስራው ከመጣ በኋላ ወደ ገበያ መግባት አለበት። ስለዚህ ወደ ገበያ ለመግባት ደግሞ የገበያ ስርዓት ወይም ደግሞ የግዢ ስርዓቱ ተስተካክሎ በተለይ እነዚህ የመጀመሪያ ፈጠራ ስራ ያላቸው ልጆች ወደ ገበያ ለመግባት ትልቁ እንቅፋት እሱ ስለሆነ እሱን ሊቀርፍ የሚችል የግዢ ስርዓት መምጣት አለበት። ይህንም በገንዘብና ኢኮኖሚ ሚኒስቴር እንዲሁም
ኢኖቬሽንና ቴክኖሎጂ ሚኒስቴር በጋራ እየተሰራ ያለ የግዥ ስርዓት እንዳለ መረጃው አለኝ። እሱ በአፋጣኝ አልቆ ወደ ተግባራ መምጣት መቻል አለበት። ትልቁ ማነቆ እሱ ስለሆነ ማለት ነው። ራሱን የቻለ አንድ ስትራክቸር ኖሮት የፈጠራ ስራ የገንዘብ ድጋፍ የሚያገኙበት ወደ ገበያ ሲገቡ የሚያስፈልገውንም የገንዘብ ድጋፍ ለማድረግ ያመች ዘንድ ራሱን የቻለ የፋይናንስ ስርዓት እንዲኖረው ነው እየሰራን ያለ። በመጨረሻም ለተሳታፊዎች ሰርተፊኬትና በተለይም ደግሞ ከ1 እስከ 4 ለወጡት የተለየ ሰርተፊኬት ተሰጥቷቸዋል። መቻቻልና ሰላም ለሀገር አንድነት ግንባታ በሚል ርዕስ ባህር ዳር ዩኒቨርሲቲ ከተማሪዎቹና ከዩኒቨርሲቲው ማህበረሰብ ጋር ምክክር አድርጓል። ዘርፈ ብዙ የሆነውን ልዩነት አጥብበን በፍቅር ተሳስበን በጋራ መኖር እንዳለብን የተናገሩት የዩኒቨርሲቲው አካዳሚክ ጉዳዮች ምክትል ፕሬዚዳንት ዶክተር እሰይ ከበደ ናቸው። ብዝሃነት፣ መቻቻል፣ ሰላም፣ ሀገር አንድነት ግንባታ የሚሉ በጣም ጠንካራ የሆኑ ቃላት ያሉት በትክክል የተዘጋጀ ጥሩ መሪ ቃል ነው። እኔ በዛ መንገድ ነው የምወስደው። በተለይ እንደኛ አይነት ዩኒቨርሲቲ እንደ ዩኒቨርሲቲ አይነት ተቋማት ወይንም ወደ ሀገር ሰፋ አድርገን ኮንቴክስቱን ስናየው ዘርፈ ብዙ የሆነ ልብ የምንለውም ልብ የማንለውም ዘርፈ ብዙ የሆነ ብዝሃነት አለ። በውስጥ ዳይቨርሲቲ አለ። በጾታ እንለያያለን። ወንድ ሴት ግሩፕ አለ። በእድሜ ከወጣት ጎልማሳ ያልን ወደ ላይ በጣም ዳይቨርሲቲ አለ። እያንዳንዱ ግሩፕ የራሱ ኢንተረስት ያለው ማለት ነው። ሴቶች ከወንዶች የተለየ ኢንተረስት አላቸው። ወጣቶች በእድሜ ተለቅ ካሉት የተለየ ፍላጎት አላቸው። የሃይማኖት ዳይቨርሲቲያችን ስናይ እያንዳንዱ ሃይማኖት ከሌላው የተለየ ኢንተረስት ያለው ሊሆን ይችላልና ዳይቨርሲቲያችን በሃይማኖት፣ በቋንቋ፣ በብሔር ኢቭን እስከምን ልንሄድ እንችላለን። ቁመት ሁሉ ዳይቨርሲቲ አለ። ክብደትና ባለ ብዙ ዘርፈ ብዙ ዳይቨርሲቲ ኮሚኒቲ ውስጥ ነው የምንኖረው። ስለዚህ ቁም ነገሩ ይሄን ዳይቨርሲቲ እንዴት ነው ትሪት የምናደርገው ነው። ብዙ ጊዜ እንደሚነገረው ውበት ነው ዳይቨርሲቲ ተብሎ ያው ትሰማላችሁ። ሁሉም ሰው አንድ አይነት ቁመት ቢኖረው ሜትር ከሰባ ቁመት ቢኖረው ስሜታችን ምን ሊሆን እንደሚችል አይዶን ነው እኔ አሁን እና ዳይቨርሲቲ ውበት የሚሆንበት አጋጣሚ ሰፊ ነው። ስለዚህ ይሄን ዳይቨርሲቲ ትሪት የምናደርግበት መንገድ እንደ ኦፖርቹኒቲ እንደ ጸጋ ሲሆን የአንዱን ክፍተት አንዱ ይሞላል፣ አንዱ ከአንዱ ይማራል ብለን ስናስበው ጥሩ ደረጃ ላይ እንደርሳለን፣ ሰላም ላይ እንሆናለን ማለት ነው። ዳይቨርሲቲን ደግሞ እንደ መጋጫ ሚንስ አድርገን ስናየው ኢቭን በቁመት አጭርና ረዥም ይሰዳደባሉ። ድንቅ ቀውላላ ተባብለው ሊሰዳደቡ ይችላሉ። በዛ ሌቭል ያ ምንን ሊያመጣ ይችላል? መለዋወጥን፣ ከዛ ግጭትን፣ ከዛ ጉዳትን ሊያመጣ ይችላል እና ባሉን የዳይቨርሲቲ ክፍሎች ሁሉ ጥንቃቄ ካልተደረገበት ወደ ግጭት የሚያመራ ነገር አለው ማለት ነው እና የትኛው ነው የሚሻለው የሚለውን መውሰድ በጣም ጠቃሚ ነው። ሰላምን በማምጣት ከፍተኛው ድርሻ የመንግስት ቢሆንም ተቋማት በዚህ ሂደት ውስጥ ከፍተኛውን ድርሻ ይይዛሉ። ከዚህ አንጻር ደግሞ የባህር ዳር ዩኒቨርሲቲ ሰላምን ከመገንባት አንጻር የተለያዩ ተግባራት ማከናወኑን የገለጹት ለምክክር መድረኩ ለውይይት መነሻ ሀሳብ ያቀረቡት ዶክተር አዳነ ተስፋዬ ናቸው። በሰላም ግንባታ ላይ እና በሰላምን በማበልጸግ ላይ መሳተፍ ከጀመረ ረጅም ጊዜ ሆኗል ማለት እንችላለን። ተደራጅቶ እንዳለ አስባለሁና ሌላው የባህር ዳር ዩኒቨርሲቲ መምህራን የምክክር መድረክም እንደዚሁ በሲሪየስ በሆነ መንገድ እየተካሄዱ እንደሆነና ይህም ሰላምን ለማጎልበት አይነተኛ መንገድ እንደሆነ ማሰብ እንችላለን። በተለያዩ ወቅቶች ዩኒቨርሲቲው ከውጭ መምህራን አነቃቂ ንግግሮችን የሚያደርጉ ሞቲቬሽናል ስፒከርስ በመጋበዝ ሲቪላይዝድ የሆነ ዲስኮርስ እንዲካሄድ የተለያዩ የፖለቲካ አስተሳሰብ ያላቸው አክቲቪስቶች፣ የፖለቲካ ፓርቲ መሪዎች፣ ምሁራንን በመጋበዝ የምክክር መድረክ ሲካሄድ ቆይቷል እና በከፍተኛ ሁኔታ ግንዛቤ እንደተፈጠረ ሰላምን
ለማበልጸግና ለመገንባት ግንዛቤ ተፈጥሯል ብሎ ማሰብ ይቻላል። በዚህ ላይ በሰፊው እየሰራ እንደሆነ ማየት እንችላለን። ሌላኛው እና በቅርቡ በከፍተኛ ሁኔታ ዩኒቨርሲቲው እየተንቀሳቀሰበት እንዳለ የማውቀው አንደኛው ፕሮጀክት ሰላምን መሰረት ያደረገ ፕሮጀክት የባህር ዳር እንደ ቤቴ የሚለው ፕሮጀክት ነው። እንግዲህ አብዛኞቻችሁ ታውቁታላችሁ። ይህ ፕሮጀክት ምናልባት አጀማመሩ በዩኒቨርሲቲው ፕሬዚደንት አነሳሽነት ሆኖ ዩኒቨርሲቲው ከተማው እና ከማህበረሰቡ ውጭ ካለው ማህበረሰብ ጋር ያለውን መስተጋብር ማጠናከር፣ ማሻሻል፣ ግንኙነቱ እና ትስስሩ እንዲጠናከር የማድረግ ዓላማን ሰንቆ የተጀመረ ፕሮጀክት ነውና መሰረታዊ መነሻዎቹ እንግዲህ ከተለያየ ዩኒቨርሲቲው ከተለያየ አካባቢ ከተለያየ ባህል ከተለያየ ቋንቋ ተናጋሪ የሚመጡ ተማሪዎች ያሉበት ዩኒቨርሲቲ እስከሆነ ድረስ እነዚህ ተማሪዎች ደግሞ በዩኒቨርሲቲ ቆይታቸው ከቀለም እውቀት ባለፈ የአካባቢውን አኗኗር፣ ባህል፣ እሴቱን፣ መስተጋብሩን ተምረው አውቀው መልካም የሆነ ግንኙነት አዳብረው መውጣት እንዲችሉ ትስስራቸውን ከውጭ ማህበረሰብ ጋር ማጠንከር የሚል መነሻ አለው። በመነሻ ሀሳቡ አስተያየት ተሰጥቶበታል። ጥያቄም ተነስቶ ምላሽ ተሰጥቶባቸዋል። የቀረበው ፍልስፍናው በጣም ጥሩና አስተማሪ ነው። ሁላችንም ራሳችን እንድናይ የሚያደርግ ነው። ግን እኔ እንደ ወሪ የማየው ምንድነው እነዚህ የተጠቀሱት ነገሮች አብዛኛዎቹ ጠቅለል ባለ መልኩ ሊሆኑ የሚችሉ ነገሮች፣ የግጭት መንስኤዎች፣ የሰላም መነሻዎች እያልነ በአጠቃላይ እንደ ፍልስፍና ልናወራቸው እንችላለን። ግን የኛን ሰላም እንዴት ነው ልናመጣው የምንችለው የሚለው ታይቷል ወይ? እንደው ከኢትዮጵያ ኮንቴክስት አንፃር መታየት አልነበረበትም ወይ? የኛ ግጭትስ ምን አይነት ግጭት ነው መነሻው? የኛ ግጭት ዝም ብለን ሁሉም ናቸው በርግጥ የሚለው አንድ እንትን ይመስልና ስለዚህ የግጭቱን ምክንያት ካላወቅ ነው ወደ መፍትሄው መሄድ የምንችል አልመሰለኝም። እና በኢትዮጵያ ኮንቴክስት አሁን ትልቅ ተቃርኖ ላይ ነው ያለሽ ብለናል። ይሄ ተቃርኖ ምክንያቱ ምንድነው ብሎ ሩት ኮዙ መታወቅ ካልቻለ ወደ መሰረታዊ መፍትሄው መሄድ የሚቻል አልመሰለኝም። የትኛው የግጭት አፈታት ነው ለኛ ትክክል የሚለው ይሄ እንደ ኮንቴክስቱ ነው፣ እንደ ግጭቱ አይነት ነው። ግጭቱ በአንድ ግለሰብ ውስጥ የሚፈጠር ግጭት ቢሆን ኮሚቴ ማዋቀር አያስፈልግ ይሆናል። ወይም ደግሞ የሃይማኖት አባቶችን ማነጋገር፣ የሀገር ሽማግሌዎችን መጥራት አይጠይቅ ይሆናል። የሚጠይቀው በግለሰብ ውስጥ ያለ የአስተሳሰብ ግጭት ከሆነ ምናልባት ቅድም አቶ ጴጥሮስ እንዳለው እንደ ወፏ በውቅያኖስ መሀል ቁጭ ብላ እንደምትዘምረው ወፍ ብቻውን ሜዲቴት ወደሚያደርግበትና ለግጭቱ መፍትሄ የሚፈልግበት ኢንቫይሮንመንት ሊሆነው ይችላል። ስለዚህ እንደ ኮንቴክስቱ ነው የግጭቱ አፈታት። በሁለት ግለሰቦች መካከል ከሆነና እነዚህ ግለሰቦች የማይታረቅ እሴቶች ካላቸው እነዚህ እሴቶች መሰረታዊ ስለሆኑ ምናልባት በራሳቸው አነሳሽነት ተነጋግረው ላይታረቁ ይችላሉ። ስለዚህ ሶስተኛ ወገን ሊያስፈልጋቸው ይችላል እያለ እንደ ኮንቴክስቱ ይሄዳል እና ለእኛ ሀገር ግጭት የግጭቱ አይነት ብዙ ስለሆነ ለእኛ ሀገር ግጭት ይሄ ነው መፍትሄው ብሎ መናገር ሪዳክሽኒስት ነው። በጣም ቀናሽና ትክክለኛ የሆነ መልስ ላይሆን ይችላል። አስተዳደር ላይ ያለን ሰዎች ለሰላሙ ትልቅ ድርሻ አለን። ያ ማለት ተማሪው የራሱ ድርሻ የለውም ማለት አይደለም። እና ተማሪውን ልንረዳው ይገባል። የሚጠይቀውን ነገር ልንመልስለት ይገባል። ምሳሌ አንድ ምሳሌ ላንሳ። በባለፈው አንድ ቀን ምዝገባ አልፏቸው 30 ምናምን የሚሆኑ ተማሪዎች ነበሩ፣ የቴክኖሎጂ ተማሪዎች ማለት ነው። አሁን እነዚህ ተማሪዎች አንድ ቀን ቀርቷቸዋል፣ ዘግይታችሁ መታችኋልና ውዝድረው ሞልታችሁ ብትወጡ ይሻላል ተብለው ነው የተመከሩት። አሁን ይሄ ነው በቃ ሰላምን የሚያደፈርስ ማለት ነው። ለኔ በቂ ምክንያት መስሎ አይታየኝም አንድ ቀን ዘግይቶ መምጣት ማለት ነው ለምዝገባ። ልጆቹ ውዝድረው ሞልተው ይወጡም አሉ፣ ተቀምጠው እዚህም ሚድ ምናምን ተፈትነው አሰስመንት የያዙ ልጆች አሉ።
እጣ ፈንታቸው ምን እንደሚሆን አያውቁም። እነዚህ ልጆች አሁን ስለ ሰላምን ቢያደፈረሱ ምንም ልንላቸው አንችልም፣ አይደንቀኝም። ማስከበር ስላለብን ነው እንደዛ የምናደርገው። ተቋሙ ትክክለኛ ነገር ነው ያደረገው። የምዝገባ ጊዜ ካለፈ አለፈ ነው። ቀጥሎ የሚመጣውን ስቴፕ ነው መፈጸም ያለበት። ለወደፊትም በዚሁ ነው የምንቀጥለው። አለዛ ያው ህግ ስላልክ ይሄን የሰጠው አስተያየት ሰጪ ህግን ማስከበር ስላለብን ነውና በዚህ ምክንያት ነው ግጭት የመጣው ቢባል ተገቢ አይደለም። ህግን የተላለፈ ስለሚሆን በዚህ እንዲያዝ ነው። ሌላ ወደ ስለ አንድ ነገር ማወቅ በአግባቡ ስላላወቅነው ነገር ደግሞ ዲፌንስ አለማድረግ ምላሽ አለመስጠት በጉዳይ ውስጥ አለመሳተፍ። ስለዚህ ማወቅ ስንል ደግሞ ዕውቀት የተለያየ ጠንቅቀን እናውቀው አለ ላይላዩ እናውቀው አለ። ስለዚህ የዚህ ሁሉ የሰላም ጉዳይ ስናነሳ ሰላም ለሰው ልጅ በጣም አስፈላጊ ነው። ይሄን ደግሞ ዓለም በአሁን ሰዓት ያለችበትን ሁኔታ አይቶ መማር ይቻላል። ነገ በላያችን ላይ እስኪመጣ ማየት የለብንም። በተፈናቃዮቹ ቦታ እኛ ዛሬ ሆነን ቢሆን በጣም ከባድ ነው። እዛ ጋር ሀፕን የሚያደርገው ነገር በጣም ከባድ ነው። ሌላው ስለ ሰላም ቅድሚያ ሰጥቶ ነው ማውራት የሚቻለው መደራደር የሚቻለው። ሰላም ሲኖር ነው ሌላው ነገር ራሱ መምጣት የሚችለው። ዩኒቨርሲቲዎች የሀገራችን ቀደምት ባህል፣ ወግ፣ ቋንቋ እየተመረዘ ያለ ዩኒቨርሲቲ ላይ ነው። ስለዚህ በዩኒቨርሲቲ ደረጃ በአካዳሚክስ ፎክለር አለ፣ ሲቪክ ኤንድ ኢቲካል ኤዱኬሽን አለ። ምን አስተዋጽኦ አድርገዋል? ይህንን ከማስቀጠል አንጻር የሰሩበት አካሄድ ካለ ቢነገረን መልካም ነበር። አለባበስ የሚበከለው፣ ባህል የሚበከለው፣ ወግ የሚበከለው እንዲሁም ቋንቋዎች ተበክለው ምናይ ዩኒቨርሲቲ ጋር ነውና ትምህርት ክፍሉ ወይም ዩኒቨርሲቲው በዚህ ረገድስ የሰራዎች ስራዎች ካሉ ቢነገረን። ሌላ ለዩኒቨርሲቲ የማኔጅመንት አካል ማስተላለፍ የምፈልገው ቅድም ደህንነት ተብሏል። የባህር ዳር ዩኒቨርሲቲ የተማሪዎች ደህንነት አሳሳቢ ደረጃ ላይ ነው። በባለፈው አንስተነው ነበረ። በተለይ እዚህ ፔዳ አካባቢ ከውጭ ያሉ ዘራፊዎች ተማሪዎችን እያንገላቱ ንብረታቸውን እየቀሙ ፖሊሶች አብረው ተባባሪ ሆነው ከሌባ ጋር እጅና ጓንቱ ነው እየሰሩ እኛ ተማሪዎች አንዳውት እንኳን የምናመጣበት ሂደን እየተቸገርን ነው ያለ ነው። ስለዚህ እሱ መስጠት እንደው በውጩ ስንገረም ግቢ ውስጥ መብራት ሲሄድ እየጠበቁ ተማሪ ከላይብራሪ ሲንቀሳቀስ እየጠበቁ ብዙ ተማሪዎች ግቢ ውስጥ ስልክ ሁላ እየተቀማ ነው ያለና ጸጥታው በር አካባቢ ያፈታተሽ ችግር አለ። ስፒከርስ የሚያመጡልን ውይይት አሬንጅ የሚያደርጉልን የትምህርት ክፍሎቻችን ናቸው። በተለይ የሶሻል ሳይንስ ፋካልቲን በዚህ አጋጣሚ ማመስገን ማድነቅ እፈልጋለሁኝ። ሌሎችም ሁሉም በተወሰነ ደረጃ እየገቡ ፋሲሊቴት እያደረጉልን ነው። ሰፋ አድርገን የምንቀጥልበት ይሆናል። ኮሜንቱን እንወስዳለን። ዘራፊዎች ከግቢ ውስጥ ያሉትን የሚለውን እንግዲህ የጸጥታ ኃይሎችም አብረውን ስላሉ እነሱም ይሰራሉ። ከከተማ አስተዳደር የጸጥታ ኃይልም ጋር ሊሰሩ ይችላሉ። በዚህ ይውሰዱት እነሱ። ስለ ሰላም ስናይ እኔ እንጃ ኢትዮጵያ ውስጥ በጣም ብዙ ስብሰባዎች ብዙ ነገሮች እናደርጋለን እና ጊነስ ቡክ በቅርቡ ሊመዘግበን ይችላል። በስብሰባ ማለት እንሰበሰባለን እንወያያለን፣ ግን ለውጥ የሌለው ስብሰባ፣ ምንም የማይጠቅም ስብሰባ። ሁሌ እንሰበሰባለን፣ በየሀገሪቷ ሁሉም ስብሰባ ተሰበሰባለች፣ ግን ምንም ጥቅም የሌለው ስብሰባ። የኛው የምንሰበሰበው ነገር ሪዛልት ሊኖረው ይገባል፣ ወደ ታች ሊወርድ ይገባል የምናወራው ነገር እንጂ እዚህ ጋር አውርተን መድረክ ላይ ሊቀር የሚገባ ነገር መሆን የለበትም። ስለ ሰላም ለምሳሌ በፊት ታላቁ መሪ ዳግማዊ ምኒልክ ምን አሉ? የሆነ ታክስ ይጨምራሉ ህዝቡ ላይ። በሚጨምሩበት ሰዓት ላይ ህዝቡ ምን አለ ያሉ ሲሉ ጠይቋቸው፣ ህዝቡ በጣም የጮኸ ነው። አሁን ሁለተኛ ጨምሩ፣ ህዝቡ ምን አለ? በጣም የጮኸ ነው።
ሶስተኛ ሲጨምሩ ህዝቡ ምን አለ? ዝም አለ። አይ የኢትዮጵያ ህዝብማ ዝም ካለ በጣም መጥፎ ነው ብለው ስለዚህ ሁሉም ዝም እንዲል ሳይሆን እንዲወራ ስለዛ ነገር እንዲወራና ግልጽ እንዲሆን ነው መደረግ ያለበት። ዝም ካለማ ስለ ሰላም ሆኖ ዝም አለ ማለት ሰላም አለ ማለት አይደለም። የሆነ የታመቀ ነገር ከያዘ ያኛው ነገር የያዘው ነገር ሲፈነዳ በጣም መጥፎ ነገር ነው የሚያመጣው። በስብሰባ በጣም እየደከምን ያለ ነው። ስብሰባ እውነት ለመናገር ስብሰባዎች እየተደጋገሙ እስከምንደክም ድረስ ሄደን ከሆነ ሌሎችን ሁሉ ስብሰባዎች ደምረናቸው ኢኩቫል መጨረሻ ላይ የደረስንበትን ቁጥር ወስደነው ካልሆነ በእንደዚህ አይነት ሁኔታ ላይ ግን ብዙ የተነጋገርን አይመስለኝም። በእርግጥ በርካታ ጊዜ እንሰበሰባለን። የተሰበሰብነው በአካዳሚያዊ ጉዳዮች እንሰበሰባለን፣ በባህል ጉዳዮች እንሰበሰባለን፣ በአካባቢ ጥበቃ እንሰበሰባለን፣ በምርምር እንሰበሰባለን። በዚህኛው የፍቅራችንና የሰላማችን ጉዳይ ግን እስከምንደክም ተወያይተናል ብዬ አላስብም። ለእኔ የሚሰማኝ መነጋገር ትልቅ ነገር ነው። መጀመሪያ የተነጋገረ ሰው ነው አፍንጫህን ልመታ ነው የመጣሁ እንኳ ያለ ሰው ቢኖር ግን ልትመታኝ ለምን እንዳሰብህ ብትነግረኝ ሲባል አንተ አስፋ አይደለህ እንዴ ነው ተሳስተሃል ማለት ነው። ውይ ሶሪ ሊለን ይችል ይሆናል። ግን እንዴት መጀመሪያ ቡጢ የሰነዘረውን ሰው 3 ቡጢ ይዞ ከመጠበቅ ለምንድነው ግን ቡጢው ያስፈለገው በሚባል መነጋገር አለብን። መነጋገርን የመሰለ ነገር በህይወቴ ጠቃሚ ነገር አይቼ አላውቅም ነኝ። በዚህ 5 ዓመት 6 ዓመት ውስጥ በተለይ በጣም ትልቅ ለሀገራችን አለመረጋጋት በጣም መንስኤ የሚሆነው የዩኒቨርሲቲ ተማሪዎች ናቸው። ድሮ ላይ የዩኒቨርሲቲ ተማሪዎች ለሀገራችን ፕሮብሌሞች ትልቅ ሶሉሽን ሰጥቶ ነበር። ስለዚህ መንግስት ትልቅ ኮንሰንትሬሽን አድርጎ መስራት አለበት ብዬ የማስበው የዩኒቨርሲቲ ተማሪዎች ላይ ነው። ከዩኒቨርሲቲ ውጭ ያለው ማህበረሰብ ማንን ታምናለህ ቢባል የሚያምን የመጀመሪያ ዲግሪ ተማሪን ራሱ ሕክምና ወደ ክሊኒክ የሄደ ሰው መድኃኒት እንኳን ሲታዘዝለት የዩኒቨርሲቲ ተማሪ ልጅ ስላላት እስቲ ለከል ያስነብብ ይባል ነበር ድሮ እኔ በተማርኩበት ዘመን። ያ የተሰጠው ትልቅ ትረስት ዛሬ አለ ወይ የሚባለውን ስናየው ቅድም አንተ ያልከውን ይመልሳል በትክክል። ስለዚህ የችግር መፍለቂያ እየሆነ የመጣ ነው። እንዴት ነው? በአስተሳሰባችን ላይ መሰራት አለበት። በአስተሳሰባችን ላይ መሰራት አለበት። በማን? በተማሪውም በእኛም በመምህራን ላይ ማለት ነው። ስለዚህ በጋራ በዚህ ጉዳይ ላይ መነሳት አለብን ማለት ነው። እዚህ ላይ ግን አንድ ትልቅ ነጥብ፣ ለምንድን ነው ግን ችግሮቻችንን የሚፈጥሩ አካላት ሌላ ቦታ ሆነው ችግር የሚፈጥሩ አካላት አሉ? መቼም እኔም ሳስብ ችግሩ ከኔ ውጭ ነው፣ እሱም ሲያስብ ዶክተር ሞገስ ከሱ ውጭ ነው። ካልተሳሳትኩ እናንተም ስታስቡ ችግሩ ከእናንተ ውጭ ነው አይመስላችሁ? ልክ ይሄንን ስናስብ መጨረሻ የት እንደምንደርስ ውሰዱት እስቲ። የችግሩ ዋና ምክንያቶች እኛ ጭምር መሆናችን ደግሞ ያሳዝናል። ስለዚህ ማንክደውና እኛ የምንወስደው የቤት ስራ መኖሩን እንውሰድ። የሰላም ምንነትን እኔ ከዚህ በፊት አንዳንድ ቦታዎች ላይ በተደጋጋሚ እንደተናገርኩት አንድ ወቅት ላይ ሰላምን በስዕል ብሩሻችሁ ግለጹ ተብለው ሰዓሊዎች ሲጠየቁ አንዳንዶቹ የዘንባባ ዝንጣፊ በአፏ ያዘች ነጭ እርግብ ሳሉ፣ አንዳንዶች ለጥና ጸጥ ያለ የሚያምር አረንጓዴ መስክ ሳሉ፣ ሌሎች ፏፏቴ፣ ሌሎች አንዳንዶቹ እንዲያውም ነጭ ልሙጥ ወረቀት አስረከቡ። አንድ ሰው ግን አንድ አስደናቂ ስዕል ሳለ። በውቅያኖስ መሃል የሚገኝ አንድ ትልቅ ቋጥኝ፣ በቋጥኙ ጫፍ ላይ የወፍ ጎጆ አለ። እዛ የወፍ ጎጆ ላይ ወፍ አለች። እንግዲህ ተመልከቱ፣ ይሄ ቋጥኝ በአራቱም ማዕዘን ኃይለኛ ማዕበል አለው። በአራቱም ማዕዘን ኃይለኛ ወጀብ አለ፣ ጩኸት አለ፣ ሁካት አለ። በዛ ትርምስ ውስጥ ያች ወፍ ጎጆዋ ላይ ቁጭ ብላ ታዜም ነበረ። ስለዚህ ቅድም እንደተጠየቀው ሰላም ማለት የውስጥ ነው ማለት ነው። ረብሻ ባለበት ሁኔታ ውስጥ ቅድም እንደተባለው በተዛባ ሁኔታ የቀረበ ይመስለኛል። የሞገስም አቀራረብ ምናልባትም ኤደንም ያቀረበችው በዚህ አግባብ አይመስለኝም። ሰላም ማለት በሁካታና በረብሻ ውስጥ ሆኖ የተረጋጋ ኑሮን መምራት ማለት ነው እንጂ ሰላም ማለት ሁከት እያለ ዝም ብሎ እጅን አጣምሮ መቀመጥ ማለት አይደለም። ስለዚህ ሰላም ከራሴ ከውስጤ ያለ መረጋጋት አድርጌ ይወስደዋለሁ። በተደጋጋሚ እንደሚነገረው ሁሉም ለውጥን ይሻል፣ መለወጥ የሚፈልግ ግን ጥቂት ነው ይባላል። ምክንያቱም መስዋዕትነትን ስለሚጠይቅ ማለት ነው።
ከቀድሞ ተናጋሪዎች ቅድም እንደተገለጸው ኢትዮጵያ በስብሰባ ጊነስ ቡክ ኦፍ ሪከርድስ ልትሰብር የምትችልበት ሁኔታ እንዳለ ብዙ ጊዜ ተሰብስበናል፣ ግን ለውጥ ልናመጣ አልቻልንም ለሚለው እኔ አጭር መልሴ ለውጡ የምንሰማው ለሌሎች ምን እንደምንናገር አንዳንድ ጊዜ የሆነ ነገር ላይ ሳዳምጥ ለተማሪዎቼ ምን እንደምል ለሚስቴ ሄጄ ምን እንደምነግራት እንጂ እኔ ለራሴ ቆርሼ የምወስደውና ራሴን የምለውጥበትን ሁኔታ ስለማልወስድ ነው ብዬ ወስዳለሁና ለራሳችን ብንወስድ ጥሩ ነው። ከጥቅማችን ጋር ከማንነታችን ጋርና ከታሪካችን ጋር መጣጣም አለበት። ሰው ዲግኒቲውን እያጣ ማንነቱን እያጣ ጸጥ ሊል አይችልም። ጸጥታን እፈልጋለሁ። ለምሳሌ እኔ ጸጥ ማለት እፈልጋለሁ። ረብሻ ባይኖር ደስ ይለኛል። ለምን ድንጋይ መጓራወር ደስ ይለኛል? ከማንም ጋር መሰዳደብ ለምን ደስ ይለኛል? የሰው ማንነትስ ማጉደል ለምን ደስ ይለኛል? ይህ የሰው ልጅ አብዛኛው ከ99% በላይ የሰው ልጅ ጸጥታንና ደህንነትን ደግነትን ይፈልጋል። ሰው መፈናቀል የምናይበት መሳደድ የምናይበት ሰው በማንነቱ በቋንቋው በከለሩ ሳይቀር እንደዚህ የሚሰቃይበት ጊዜ አይነት ላይ ነው ያየነው። በተለይ በኢትዮጵያ በጣም በቅርብ ጊዜ የሚታየው ችግር ማለት ነው። በዚህ ጊዜኛ ጥሩ ነገር አልታየን ይላል። ስለዚህ ሰላም ለማግኘት ጸጥታን እንፈልጋለን። ጸጥታ ለማግኘት ግን ከጥቅማችን ከማንነታችንና ከታሪካችን ጋር የሚታረቅ ነገር መሆን አለበት። ጸጥ ማለት ሰላም ያመጣል ወይም ሰላም አያመጣም ተገቢም ነው ብዬ አላስብም። ያልከው በትክክል እኔም ሼር አደርጋለሁ። ምናልባት በዛ መንገድ የታሰበ አይመስለኝም። ግጭት እያለ ሁከት እያለ አገር እየፈረሰ ወይም ለምሳሌ ሕዝብ እየተጎዳ እያለ እጃችንን አጣጥፈን ብንቀመጥ እኛም የግጭቱ ሰለባ ብቻ ሳይሆን የግጭቱ አካል ነን። እኛም እየቀሰቀስን ነው። ዝም በማለታችን ራሱ የግጭቱ ተባባሪ ነን። ስለዚህ ከዚህ መድረክ መተላለፍ አለበት ብዬ የማስበው መልእክት ሰላም ማለት በግጭት ውስጥ ጸጥ ማለት ብቻ አይደለም። ሰላም ማለት የግላችን የግለሰብ የራሳችንን አስተዋጽኦ ማበርከት ነው። ለሰላም መናጋት እኔስ መንስኤ አልሆንኩም ወይ ብለንም ወደኛ እንድንመረምር ነው ይሄ ዶክመንት። መንግስት የራሱን ድክመቶች በይፋ አምኖ መስተካከል ይችላለሁ ብሎ እየሞከረ እየሄደ ያለበት አለ። እየተዋጣለት ነው፣ ሰክሰስፉል እየሆነ ነው አይደለም፣ ያ ጥያቄ ሊኖርበት ይችላል። መንግስት ግን ኃላፊነት ወስዷል። በአደባባይ እየሰራ ያላቸው ነገሮች አሉ። ነገር ግን ይህንን ወደ መንግስት ከወረወር ወደ እኛስ የምንወረውረው ኃላፊነት የለም ወይ? እኔ ለችግር ለአንድ ችግር መንስኤ ሆኜ አላውቅም ወይ? ስለ ራሳችን እንይ፣ ወደ ሳምበዲ አንውሰድ ነው። ለገሌ ምን ልንገረው ሳይሆን ዛሬ የሚይዘነው የምንሄድ ተልእኮ ለገሌ ምን እንንገረው ከሚለውም በተጨማሪ እኔስ ምን ላድርግ፣ ወደ አክሽን እንምጣ። እኔስ ምን ላድርግ ወደሚለው ፎከስ አድርገን እንስራ ነው። ቡምራንግ ነው እንግዲህ አነባበቡ ቡምሬንጅ ወይንም ቡምራንግ ነው። መጫወቻ ነው። እንዲህ የተቆለመመ እንጨት የሚመስል መጫወቻ ነው። ጀስት ስትወረውሩት ተመልሶ የሚመጣ ነው። ስለዚህ እኛ ለሌሎች የምንሰጠው ፍቅርን ከሆነ ጥላቻ የማግኘት እድላችን በጣም ዝቅተኛ ነው። ለሌሎቹ ጥላቻን፣ ስድብን እየሰጠን ደግሞ ፍቅር መጠበቅ ደግሞ እንደዚሁ እድሉ ዝቅተኛ ነውና የምንሰጠውን ነው መጠበቅ ያለብን። ስለዚህ ምን እንስጥ የሚለውን ማሰብ ተገቢ ነው።